بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، ونعوذ بك يا الله من أن نقول ما ليس لنا به علم فنضل ونضل. اعصمنا وسددنا. أما بعد، السلام عليكم ورحمة الله وبركاته. أله تمهرت قرآن مكانا مدينة تكفافلو اندوردنا تكفافلو بهدت بهايا سوست عمتست بارقاتا يوردبت مكنيات حكمة በዚህ መልኩ የመውረዱ ጠቀሜታ ምን እንደሆነ ዳሰና። ዛሬ በአላህ ፈቃድ ምናየው ነጥብ ቁርአንን በተመለከተ ልናቃቸው ከሚገቡ ነጥቦች መሃል አንዱ የሆነው የቁርአንን ቅደም ተከተል አቀማመጡን በተመለከተ ሲወርድ በ23 ዓመት ውስጥ ተከፋፍሎ መውረዱ እንዳለ ሆኖ በሚጻፍበት ጊዜ በሚተላለፍበት ጊዜ በአንቀጽ ደረጃም ይሁን በሱራ ደረጃ ራሱን የቻለ ቅደም ተከተል ተርቲባል። ይህም ራሱን የቻለ ምክንያት አለ። እንደዚሁ ዝም ብሎ አይደለም ሱሐቦች ሱረቱል በቀራ፣ ሱረቱ አሊ ዕምራን እያሉ ያስቀምጡት። እንደዚሁ ደግሞ ያለ ምክንያትም አይደለም አንዲት አንቀጽ ከአንድ አንቀጽ በፊት ወይም በኋላ የተቀመጠ። ቁርአን በሁሉም ነገር ምስጢር አለ፣ ሕክማ አለ። ያወቁ ሰዎች ከእንቅልፍ የበለጠ ቁርአን ይጣፍጣቸዋል። እያንዳንዱ ነገር ዐጂብ ነው። በቃል ደረጃ ሁሉ ቁልቁል ነው። በፊደል አወጣጥ ደረጃ ከባድ የሆነ ፊደል ከፊት ተቀምጦ ቀላሉ ቀጥሎ ነው የሚቀመጥ። ከፊት ቀላል ተቀምጦ ከዛ በኋላ ከባድ አይቀመጥም። ሐታ በፊደል ደረጃ ማለት ሳህለን ገርም። በተለያዩ የቁርአን አንቀጾች ላይ ቁርአንን አላህ ተባረከ ወተዓላ በሕክማ በጥበብ የተሞላ እንደሆነ ነግሮናል። ከሕክማው አንዱ የሱራ አቀማመጡ የአንቀጽ አቀማመጡ ይገኝበታል። ቁርአንን ስናነበው በተጻፈው መሰረት ልናነበው ይገባል። እየዘለለን እየመረጠን ሊሆን አይገባም ያለ ምክንያት። ምክንያቱም ከፋቲሓ እስከ ሱረቱ ናስ ሱራዎች የተቀመጡበት የተረተቡበት ምስጢር አለ፣ ሕክማ አለው፣ ምክንያት አለ። በተጻፈው መሰረት ስታነበው የሕክማ ሊጠበቅ የሚችል ሻሂድ አወራረዱም ይሁን ከዛ በኋላ አጻጻፉ ሕክማ አለው፣ ምስጢር አለው። የቁርአንን ቅደም ተከተል በተመለከተ ለሶስት ከፍለን ማየት እንችላለን። የቁርአንን ቅደም ተከተል በተመለከተ ለሶስት ከፍለን ማየት እንችላለን። ዓለም ላይ ያሉ ቁርአን የሚያሳትሙ ማተሚያ ቤቶች በሙሉ የተኛው ሙስሊም እጅ የሚገኙ ቁርአኖች በሙሉ አንዱ ቁርአን ከሌላኛው ቁርአን አይለይም። ሁሉም ቁርአኖች ላይ ያለው የሱራ አቀማመጥ አንድና አንድ ብቻ። አንዱ ሱራ ከሌላኛው ሱራ ቀድሞ የተቀመጠ እንደሆነ ይህን ቁርአን ያሳተመው አካል ኢማ ጃሂል ነው ኢማ ችግር አለበት ማለት የትኛው ሙስሊም ያውቃል ሱረቱ አልፈለቅ ከሱረቱ ናስ በፊት እንደሆነ ማለት፣ ሱረቱ አሊ ዕምራን ከሱረቱ አልበቀራ በኋላ እንደሆነ ማለት። ይህ ያለ አንዳች ምክንያት አልተደረገምና ሙስሊም ምስጢሩን ሊያውቅ ሊረዳ ምንድነው ብሎ ሊመራመር ተደብር ሊያደርግ ይገባል። አንደኛው ከቁርአን ተርቲቦች ቅደም ተከተሎች መሃል የመጀመሪያው ተርቲቡል ከሊማት የቃሉ ቅደም ተከተልና አቀማመጥ ሲሆን አንድ አንቀጽ ውስጥ ያሉ ቃላቶች እያንዳንዱ ከሊማ ተርቲቡን ይዞ የተቀመጠው በአላህ ትእዛዝ መሰረት፣ በረሱል ሰለላሁ ዐለይሂ ወሰለም አምርና ትእዛዝ መሰረት። አንዱ ቃል ከሌላኛው ቃል በፊት ሊሆን አይገባም። ይሄን ያደረገ ሰው የአላህ ተባረከ ወተዓላ ከላም ላይ እጁን እንዳስገባ ነው የሚቆጠር። እያንዳንዱ የቁርአን ቃላት
አላህ ተባረከ ወተዓላ ባዘዘው መሰረት ነቢ ሰለላሁ ዐለይሂ ወሰለም ለሰሐቦች ባስተላለፉት መሰረት ነው የተቀመጡት። ማንኛውም ሰው ሱረቱል ፋቲሓን እየቀራ ሊላሂል ሐምዱ ረቢል ዓለሚን ብሎ ቢቀራ ወንጀለኛ ይሆናል። ሊላሂል ሐምዱ ረቢል ዓለሚን ብሎ ቢቀራ ወንጀለኛ ይሆናል። ቃሉ ምንም የተቀየረ ነገር የለም፣ የቀነሰ የተጨመረበት ነገር የለም። ወላኪን ቁርአኑ የወረደው ነቢይ ያስተላለፉት አልሐምዱሊላሂ ረቢል ዓለሚን ብለው በዚህ መልኩ የወረደበትና የተቀመጠበት ራሱን የቻለ ረቡል ዓለሚን የሚያውቀው እንደዚሁ ደግሞ አረብኛ የሚያውቁ ሰዎች የሚያውቁት ምስጢር አለ። ምን ችግር አለው? ቁርአን እስካላጎደልኩኝ ድረስ አልሐምዱሊላሂ ረቢል ዓለሚን የሚለውን ሊላሂል ሐምዱ ረቢል ዓለሚን ብዬ እቀራለሁ ብትል ወንጀለኛ ትሆናል። ሊማዛ? የአላህ ከላም ላይ ተሰሩፍ አድርገሃል። ወከዛሊክ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ነዕቡዱ ኢያከ ወኢያከ ነስተዒን ብትል የመጀመሪያውን ቃል ወደ ኋላ የኋለኛውን ወደፊት ብታደርገው ወንጀለኛ ትሆናል። ቃላቱ በአላህ ትዕዛዝ መሰረት በተርቲብ የተቀመጡ ናቸው። አንዲት ፊደል በል አንዲት ሐረካ ልትቀየር አይገባም። አልተቀየረም እስከዛሬ አልሐምዱሊላህ ረብል ዓለሚን። የሞከሩ ሰዎች በሙሉ ተጋልጠው ብዙ ሰዎች ከጊዜ በኋላ እምነታቸውን ቀይረው የእምነታቸው መሰረት የሆኑ መጽሐፍት ላይ እጃቸውን አስገብተው መጨመር፣ መቀነስ፣ ማስወጣት፣ ማስገባት፣ ወደፊት ወደ ኋላ ማድረግ እንደቻሉት አይደለም። በፊደል ደረጃ በአናባቢ ደረጃ ተጠብቆ የቆየ ህጉ በይፋ የሚታወቅ መጽሐፍ ነው። ሊላሂል ሐምዱ ረቢል ዓለሚን የሚለው የማዕና ለውጥ ያመጣል በተወሰነ መልኩ። ወይም ደግሞ አልሐምዱሊላህ ረቢል ዓለሚን ብለህ ስታነብ የሚሰጠውን መልእክት አይሰጥም። አልሐምዱ የሚለውን ማስቀደምህ የተሟላ ምስጋና ለአላህ ብቻ ነው የሚገባው፣ ሁሌ የሚመሰገነው የሚወደሰው አላህ ብቻ ነው ትርጉም አልሐምዱሊላህ ጋር። ይህን መልእክት የሚሰጠው በዚህ መልኩ ካነበብከው ነው። ሊላህ የሚለውን ከፊት ካስቀደምከው አንደኛ ደረጃ ቁርአን አላህ ተባረከ ወተዓላ ባወረደው መልኩ ልትቀራው የሚገባ ከመሆኑ ጋር ቀይረሃል። በሁለተኛ ደረጃ የፊተኛው ትክክለኛው አነባበብ የሚሰጠውን ትርጉም አይሰጥም። እንደዚሁ ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ኢያከ ከፊት መቀደሙ ራሱን የቻለ ምስጢር አለ። አንተ ግን ነዕቡዱ ኢያከ ብትል እናመልካለን አንተን ማለት ነው የሚሆነው። ነገር ግን ቁርአኑ ኢያከ ነዕቡድ ነው የሚለው። ኢያከ የሚለው መቀደሙ ዩፊዱል ሐስራ፣ አንተን ብቻ ነው የምናመልከው ሌላ አናመልክም ማለት ነው። ኢያከ መቀደሙ አንተን ብቻ ነው የምናመልከው ሌላ አናመልክም የሚል ትርጉም አለው። አንተ ግን ነዕቡዱ ኢያከ ብለህ ብትቀራው እናመልካለን አንተን ሌላ አናመልክም የሚል መልእክት የለው። ወሀከዛ ቁርአን ውስጥ እርስ በርሳቸው በተወሰነ መልኩ ተመሳሳይ የሆኑ አሻሚ ሊባሉ የሚችሉ በቃል ደረጃ 2000 የሚደርሱ አንቀጾች አሉ። በጥቅሉ ቁርአን አንቀጾቹ 6236 አካባቢ ናቸው። በጥቅሉ የቁርአን አንቀጾቹ ብዛት 6236 አካባቢ ናቸው። ከእነዚህ ውስጥ 2000 የሚደርሱ የቁርአን አንቀጾች በቃል ደረጃ በተወሰነ መልኩ ተመሳሳይ ናቸው። ሐፊዞችን የሚፈትኑ በርካታ የቁርአን አንቀጾች አሉ። ሱረቱል በቀራ እየቀራ ወደ አልማኢዳ ሊሄድ ይችላል፣ አሊያ ደግሞ አናህል ሊሄድ ይችላል። ጠንካራ ሒፍዝ ከሌለው ማለት ነው። ለምንድን ነው እነዚህ የቁርአን አንቀጾች ተመሳሳይ የሆኑት? በቃል ደረጃ እማ መሃል ላይ እማ መጨረሻ ላይ እማ ሙሉ በሙሉ ያለምንም ለውጥ ተመሳሳይ የሆኑ የቁርአን አንቀጾች አሉ። መጀመሪያና መጨረሻቸው ተመሳሳይ የሆነ መሃል ላይ አንድ ቃል ብቻ ወይም ጁምላ ብቻ ያለባቸው የቁርአን አንቀጾች አሉ። ይሄም ራሱን የቻለ ምስጢር አለ፣ ሕክማ አለ። ወከዛሊክ ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅን የሚል የቁርአን አንቀጽ አለ። አንድ ሁለቴ ተደጋግመዋል። አንደኛው ላይ ነሕኑ ነርዙቁኩም ወኢያሁም ይላል። ሌላኛው ላይ ነሕኑ ነርዙቁሁም ወኢያኩም ይላል። ፊል አንዓም ወፊ አልኢስራ። አንደኛው ላይ ነርዙቁኩም ብሎ አስቀድሟል፣ ሌላኛው ላይ ነርዙቁሁም ብሏል። ለምንድን ነው እንዲህ ሆነው ያልክ እንደሆነ ምስጢር አለው፣ ሕክማ አለው። አልሐኪሙል ኸቢር አልሐኪሙል ዓሊም የሚያውቅ
በተረፈ ደግሞ አላህ እውቀቱን የሰጣቸው አህለል ዒልም የሚያውቁት። ሁለቱም ቦታ ላይ መልእክቱ አንድ ነው። እንደፈለግኩ አነባለሁ ብትል ወንጀለኛ ትሆናል። የቁርአንን የመልእክቱን ጣዕሙም ትቀንሰዋል፣ ቁዋውም ይቀንሳል። ወላ ተቅቱሉ አውላደኩም ሚን ኢምላቅ ኸሽየተ ኢምላቅ፣ ልጆቻችሁን በድህነት ምክንያት ወይም ድህነትን ፈርታችሁ አትግደሉ የሚል መመሪያ ነው። ከዛ በኋላ ያለው ነሕኑ ነርዙቁሁም የሚለው የተለየው ሰዎች የሚገድሉበት ምክንያት ሁለት ስለሆነ ሰዎች የሚገድሉበት ምክንያት ስለሚለያይ የሰዎች ልጅን ለመግደል ውስጣቸው ላይ ያለው ምክንያት የተለያየ መሆኑን ተከትሎ አንዲት ቃል ብቻ ወደፊት ወደ ኋላ ነርዙቁኩም ኺጣቡ መለየቱ ብቻ ማዕናው እንዲለይ አድርጓል። የሚገድሉ ሰዎችን ለማስጠንቀቅ ሲፈለግ ነሕኑ ነርዙቁኩም የሚባል ድህነትን አትፍራ። ያሰብከው ልጅ በዝቶ እደህያለሁ ቸገራለሁ ከሆነ ያልከው ነሕኑ ነርዙቁኩም አታስብ፣ እኔ ረዝቅሃለሁ አላስቀድሞ በሩን ዘጋው። የመጨነቁን በር ማለት ልጆች የበዝቶ የሚበሉት አጥተው ይቸገራሉ የሚሉ ሰዎች ደግሞ ስላሉ ነሕኑ ነርዙቁሁም ወኢያኩም፣ ልጆችን ድህነት ፈርተህ አትግደል፣ እኛ እንረዝቃቸዋለን፣ እንደውም አንተንም እንረዝቅሃለን። ልጅ በተወለደ ቁጥር ርዝቅ አብሮ ይመጣል። ሰዎች እንደሚያስቡት አይደለም። በሙስሊም አስተሳሰብ ኢማን ባለው ሰው እምነት መሰረት ልጅ በተወለደ ቁጥር ከሱ ጋር አብሮ ርዝቅ ይመጣል። ልጅ በወለድክ ቁጥር ርዝቅ ይሰፋል አይጠብም። ላኪን በካፍር በጃሂል ወመን ላ የተወከል ዐላ አላህ ኢላ ቢነፍሲህ አስተሳሰብ መሰረት ልጅ በተወለደ ቁጥር ርዝቅ ይጠባል፣ ውጪ ይበዛ ነው መላላ ወማ ሚን ዳበትን ኢላ ዐላ አላህ ሪዝቁሃ ተብሏል። ልጅህ ሲወለድ ለሱ ብቻ ሳይሆን በሱ ምክንያት ለአንተም አላህ ይረዝቅሃል። ነገር ግን ይሄ የሚሆነው የቂን ተወኩል ትክክለኛ ኢማን ላለው ሰው። አማ በራሱ ተማምኖ በራሱ ተወኩል አድርጎ እስከዚህ ብቻ ነው መቀለብ ማሳደግ የምችለውና ከዚህ በላይ አልወልድም ያለ ሰው ለአላህ ይፈተናል። ነስአሉላህ ሰላም ወልዓፊያ። ላኪን በአላህ ተመክቶ ሰበቡን አድርሶ ለዱንያ ለዲን ይጠቅሙኛል ብሎ ልጅን የወለደ ሰው በወለደው ልጅ ልክ አላህ ርዝቅን ያሰፈለታል። ሁለተኛው የቁርአን ተርቲብ አይነት የአንቀጾቹ ቅደም ተከተል። የፊተኛው የቃላቶቹ ቅደም ተከተል በቃላት ደረጃ አልፎ ሁሉ በፊደል ደረጃ አንደኛው ፊደል ከሌላኛው ፊደል በፊትና በኋላ ሲቀመጥ ሚስጥር አለው። የሚከብድ ይሄ እዚህ ጋር ቢቀየር የሚባል አንዱ እንኳን መግቢያ የለም። ዓለም ላይ ያሉ የተለያየ ዘመን ላይ የነበሩ የአረብኛ ቋንቋ አዋቂዎች ተሰብስበው ቁርአንን ሺህ ጊዜ ቢያጠኑት አንዲት ፊደል እዚህ ጋር መሆን አልነበረባትም ብለው አስተያየት ሊያቀርቡ አይችሉም። አላህ ተባረከ ወተዓላ በአማረ መልኩ አቀናጅቶ ወደ ረሱል ሰለላሁ ዐለይሂ ወሰለም ያስተላለፈው ረሱል ለሰሐቦች ያስተላለፉት ወደ ዑስማን ቀርቦ ዑስማን ለብቻቸው አቀማመጡ ሱራዎችን አንቀጾቹን ረሱል ባስቀመጡት መሰረት ነው አይደለም ባስተላለፉት መልኩ ነው አይደለም የሚለውን አጣርተው ነው አሁን ባለው ይዘት መሰረት ወደኛ የተላለፉ። ኢዳ በሐርፍ ደረጃ በቃል ደረጃ ተርቲቡ የተጠበቀ ነው። ማንም ሊዳፈር ሊቀየር አይገባውም። አስለን የሚሞክሩ ሰዎችን መግቢያ የላቸውም። ቁርአን ከሁሉም በላይ ነው። ቁርአን ከአረብኛ ቋንቋም በላይ ነው። የአረብኛ ቋንቋ መረጃ ሲፈለግለት ወደ ቁርአን ነው የሚሄደው። ሁለተኛው ተርቲብ የአንቀጾቹ ተርቲብ ሲሆን ሱራ ውስጥ ያሉ አንቀጾች አንዱ ከሌላኛው በፊት ከሌላኛው በኋላ እንዲቀመጥ የተደረገው በአላህ ተባረከ ወተዓላ ትእዛዝ መሰረት በነብዩ ሰለላሁ ዐለይሂ ወሰለም መመሪያ መሰረት ቃላቶቹ ቅደም ተከተላቸውን ጠብቀው መነበብ እንዳለባቸው ሁሉም ዑለሞች እንደተስማሙት ሁሉ አንዱ ሱራ ውስጥ ያሉ የቁርአን አንቀጾች ቅደም ተከተላቸውን ጠብቀው መቀራት እንዳለባቸው ዑለሞች ተስማምተዋል። ይሄን መኻለፍ አይቻልም። ቁርአን የቀራ በተጻፈው መሰረት አንቀጹን ተከትለህ መቀራት ትተህ ከግራ ወደ ቀኝ አዙሬ እቀራለሁ ብትል ከአንደኛው አንቀጽ በፊት ሁለተኛውን እቀራለሁ ብትል ወንጀለኛ ትሆናለህ። ያኒ الرحمن الرحيم مالك يوم الدين በሚለው ፋንታ مالك يوم الدين الرحمن الرحيم ብትል ወንጀለኛ ትሆናለህ። አይቻልም። ቁርአን ላይ እጅ ማስገባት ነው የሚሆነው። ይሄም በዑለሞች ስምምነት የተረጋገጠ ሲሆን ረሱሉ ዓለይሂ ሰላቱ ወሰላም የቁርአን አንቀጾች በወረዱ ቁጥር
ከም ቀደም እንደተከሰነው አምስት አንቀጽ የተከፋፈለ ነው ቁርአን የወረደው። አንዱ ሱራ ባንዴ ሙሉ አይወርድም። ሱረቱል አለቅ ኢቅራ ቢስሚ ረቢከ አለዚ ኸለቅ ለመጀመሪያ ጊዜ የወረደው ሱራ ነው። ነገር ግን ከ1 እስከ 5 ብቻ ነው ለመጀመሪያ ጊዜ የወረደው። ከዛ በኋላ ያለው በሌላ አጋጣሚ ነው የወረደው። ከዛ በኋላ ያሉ አንቀጾችን ነቢይ ናቸው የሰላቱ ሰላም እገሌ የሚባለው ሱራ ውስጥ አስገቡት ያሉት። እነዚህ 5 አንቀጾች በወረዱ ቁጥር እገሌ የሚባለው ሱራ ውስጥ አስገቧቸው ሲባል ተርቲባቸው ተጠብቆ ነው የገቡት። አንዱን ከሌላኛው በፊት ልታነብ አይገባም። اللهم إلا ለፈተና አስተማሪ ተማሪውን አስተምሮ የፈተነ ሳለ አንዳንዴ ከመሃል ቢጠይቅ ይሄን አንቀጽ እየቀራ ሳለ የሕፍዙን ጥንካሬ ለመሞከር ከሱ በፊት ወደ ነበረው አንቀጽ እንዲቀራ ቢያሸጋግረው ይሄ ለፈተና እስከሆነ ድረስ ችግር የለው። በማንበብ መልኩ በዒባዳ መልኩ ከሆነ ግን ተንኪስ አይቻልም። ሐራም እንደሆነ ዑለሞች ተስማምተዋል። ቁል አዑዙ ቢረቢ ናስ መሊክ ናስ መሊክ ናስ ቢረቢ ናስ ብለህ ብትቀራ ወንጀለኛ ትሆናለህ። ወሀከዛ ሶስተኛ ደረጃ ያለው የቁርአን ተርቲብ አይነት የሱራዎች ቅደም ተከተል። የሱራውን ቅደም ተከተል ዑለሞች ዘንድ በይፋ የሚታወቅ የትኛው ሙስሊም ዘንድ የሚታወቅ በሱረቱ አልፋቲሓ ጀምሮ በሱረቱ ናስ ይጠናቀቃል። ይህ ተርቲብ ከሰሓቦች ጀምሮ በነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ የተወሰነ ጊዜ ሲቀራቸው ጅብሪል መጥቶ ከነቢይ ጋር ቁርአን እየተማማረ በዚህ መልኩ ነው ተርቲቡ አሁን ባለው መልኩ ተቀምጦ ነው የተማማሩት። ወላኪን የተወሰኑ ዑለሞች ይህ ላይ ለየት ያለ ሐሳብ አላቸው። የፊተኛው ላይ ሁሉም ዑለሞች ይስማማሉ። የቃላቱን አቀማመጥ የአንቀጾቹን እንደዚሁ የቃላቶቹን አቀማመጥ በተመለከተ ተርቲቡ መጠበቅ ግዴታ ነው የሚለው ላይ ሁሉም ዑለሞች ይስማማሉ። ነገር ግን ሱራውን በተመለከተ ቁርአን ላይ ያለው የሱራ አቀማመጥ ልክ እንደ አንቀጾቹ በአላህ ትእዛዝ ነው የተቀመጠው ወይስ አይደለም አንጻር የሆነ ኺላፍ አለ። በርካታ ዑለሞች ሱሐቦች ቁርአንን በሚጽፉበት ጊዜ እንደዚሁ ራሳቸው ሹራ አድርገው አንዱን ከሌላኛው በፊት በኋላ አድርገው አስቀምጠው እንጂ ቁርአን ላይ ወይም በነብዩ ሰለላሁ ዐለይሂ ወሰለም ንግግር ሱረቱል በቀራን ከፊት አሊ ዕምራንን ቀጥሎ ማኢዳን አስከትላችሁ የሚል መመሪያ የለም የሚል አቋም ያላቸው ሲሆን እንደ ደሊል ለዚህ የተጠቀሙት ኢማም ሙስሊም ረሒመሁላህ ተዓላ ከሑዘይፋ ኢብኑ ልየማን ረዲየላሁ ዐንሁማ ያስተላለፉት ሐዲስ ሲሆን ከነቢይ ጋር አንዴ ሌላ ብሬ ሰገድኩኝ። ሱረቱል በቀራን ጀመሩ። በሁለት ከፍለው ያጠናቋታል ብዬ ስጠብቅ ጨረሱና ወደ ሱረቱ ኒሳ ተሸጋገሩ። ከዛም ሱረቱ አሊ ዕምራንን ያዙ። እንደው መቆሙ ከብዶኝ መጥፎ ነገር አሰብኩኝ። ምን አሰብኩ ሲሉት ጥያቸው ሊሄድ ነበር ነቢይና ዓለይሂ ሰላቱ ወሰላም። በዚህ ሐዲስ መጀመሪያ ሱረቱል በቀራን ከዛ ሱረቱ አኒሳን ቀርተዋልና ተርቲቡ የግድ አይደለም። አይ ተርቲቡ የግድ ነው፣ አሁን ባለው ተርቲብ መሰረት እንዲቀመጥ ዋህይ ነው ያዘዘው ያሉ ዑለሞች ለዚህ መልስ ሲሰጡ ይህ የተደረገው ነብዩ ሰለላሁ ዐለይሂ ወሰለም ሱረቱል በቀራን ከዛ ኒሳን ከዛ አሊ ዕምራን የቀሩት ቁርአን ከመረተቡ በፊት ነው፣ ወርዶ ሳይጠናቀቅ በፊት ነው፣ ሳይገባደድ በፊት ነው። አማ መጨረሻ ላይ ሊሞቱ የተወሰነ ጊዜ ሲቀራቸው የመጨረሻው ረመዳን ላይ ከጅብሪል ጋር ቁርአን ሲማማሩ ነብይ የቀሩ ጅብሪል ሲሰማ ጅብሪል የቀራ ነብይ ሲሰሙ አሁን ባለው ተርቲብ መሰረት ነው የተቀመጠው። ሱሐቦችም በዚሁ ተርቲብ መሰረት ነውና የጻፉት። ተርቲቡን መጠበቅ አሊያ ደግሞ ተርቲቡ የተቀመጠው በአላህ ትእዛዝ መሰረት ነው ብሎ ማመን ግዴታ ነው ብሏል። ይሄንን ከደገፉ ዑለሞች መሃል አንዱ አልኢማም ኢብኑ ተይሚያ ናቸው ረሒመሁላህ ተዓላ። የቁርአን ሱራዎች አቀማመጣቸውም ጭምር በአላህ ትእዛዝ መሰረት። ስለዚህ ስትቀራ ይህን ተርቲብ ጠብቀህ ልትቀራ ይገባል ማለት ነው። ከሱረቱል ፋቲሓ ጀምረህ አልበቀራ፣ አሊ ዕምራን፣ አኒሳ፣ አልማኢዳ፣ አልአንዓም፣ አልአዕራፍ ያልክ ልትሄድ ይገባል። ቁርአን ውስጥ 114 ሱራዎች አሉ በዛ የተቀመጡበት ቅደም ተከተል መሰረት። ወላኪን አዲስ ጀማሪና ተማሪ የሆነ ሰው ከላይ ከሱረቱ አልበቀራ ጀምሮ መቅራት የሚከብደው ከሆነ ለአጅል ተዕሊም ሩኺሰ አን የብደአ ሚን ሱረት ናስ ወኢላ ቀልቡ የተጠላ የተወገዘ ከሱረቱ ናስ ጀምሮ ወደ ላይ መቅራት አይመከርም።
ተርቲቡን ጠብቆ ከላይ ወደ ታች መቅራት ነው የሚመከረው። ነገር ግን አዲስ ጀማሪና ታዳጊ ለሆኑ ህፃናት ከረጃጅም ሱራዎች ጀምሮ መቅራት ሊከብድ ስለሚችል ለማስተማር ሲባል ከሱረቱን ናስ ጀምሮ ወደ ላይ ቢቀሩ ችግር የለም። አማ አንቀጹን ገልብጦ መቅራት ይሄ ሐራምነቱ ላይ ዑለሞች ተስማምተዋል። አንዳንዴ ስራን ይፈቱ ሰዎች አሉ። ስራ ሲፈቱ የፈለጉትን ነገር መነካካት የተከለከለውን መዳፈር የሚፈልጉ ሰዎች አሉ። የሚፈላሰፉ ሰዎች አሉ። ለምንም ብትጫወት በቁርአን አትጫወት፣ ቁርአን ልታከብረው ይገባል። ገልብጠህ የቀራህ እንደሆነ ቀልብን አላህ ሊገለብጠው ይችላል ብለዋል ዑለሞች። አንቀጽን ከኋላ ወደፊት አይቀራም። በተጻፈው መሰረት ተርቲቡን ጠብቀህ ከቀኝ ወደ ግራ ነው ልትቀራ የሚገባው። ለጫወታ ለቀልድ ያልክ እንደሆነ በአላህ በአንቀጾቹ በዲኑ መቀለድና መጫወት ማሾፍ ኩፍር ነው፣ ከእስልምና ያወጣል። ወከዛሊክ ቁርአንን መጻፍ የፈለገ ሰውም በተለያዩ ምክንያቶች ለመማርም ይሁን ኸጥ ለመልመድም ይሁን ለሕፍዝም ይሁን በዚሁ ተርቲብ መሰረት ጠብቆ ሊጽፍ ይገባል። አከዳ ሞባይል ላይ ኮምፒውተር ላይ ዘመናዊ በሆነ መልኩ የቁርአን ሶፍትዌሮችን የሚሰሩ ሰዎች ይሄንኑ ተርቲብ ጠብቀው ሊሰሩ ይገባቸዋል። እንደዚሁ ደግሞ አንዳንድ ልዩ ትሩፋት እንዳላቸው የሚነገርላቸው ሱራዎችን ብቻ እያሳተሙ የሚያወጡ ሰዎችም ጥንቃቄ ሊያደርጉ ይገባቸዋል። ሱረቱል ካህፍን ለብቻው፣ ሱረቱ ያሲንን ለብቻው፣ ወይም ደግሞ ضعيف በሆነው ሐዲስ መሰረት ሱረቱል ዋቂዓን ለብቻው አሳትመው የኪስ ትንንሽ ቁርአኖች የሚያዘጋጁ ሰዎች አሉ። ተገቢ አይደል። በአንደኛ ደረጃ ቁርአን መቀመጥ የሌለበት ቦታ ላይ እንዲቀመጥ ሰበብ ይሆናል። በጣም ሳይዙ ትንሽ ከሆነ የመጣ ከብር ጋር ኪሱ ላይ ያስቀምጣል። ረስቶ ከብር ጋር ከደረት ኪሱ አውጥቶ የኋላ ኪሱ ሁሉ ሊያደርገው ይችላል። መጣል የሌለበት መቀመጥ የሌለበት ቦታ ላይ ሊያስቀምጠው ይችላል። የቁርአንን ክብር ይነካል። ከዚህም በመነሳት በርካታ ዑለሞች ቁርአንን ግልጽ ሆኖ ማየት በማይቻል መልኩ አቅጥኖ መጻፍ የተከለከለ ነው ብላ ሳይዙን በጣም ትንሽ አድርጎ አሳንሶ መጻፍ የተከለከለ ነው ብላ አልፎ አልፎ እነዚህ ነገሮች ይታያል። የአንድ እጅን መዳፍ የማይሞላ በጣም ትንሹ ቁርአን ያሉ ሰዎች የተፎካከሩ ፈልገው የሚገዙበት ሁኔታ አለ። ከታቢዒዎች መሃል ከአንዱ እንደተነገረው ላ ዩቃሉ ሙሰይጅድ ወላ ሙሰይሒፍ በላ ኩሉ ማ ካነ ሙተዓልቀን ቢላሂ ዐዚም በላ ከአላህ ጋር ግንኙነት ያለው ነገር በሙሉ ትልቅ ነው፣ ይከበር፣ ትልቅ ሊሆን ይገባዋል። መስጅዷ ቁርአኗ አይባልም ብላ ቁርአኗ ማለት የማሳነስ ምልክት፣ ትንሽ የማድረግ ምልክት። መስጅዷ ትንሽ የማድረግ ምልክት። ከአላህ ጋር ግንኙነት ያለው ነገር በሙሉ ትልቅ ነውና ቁርአኑ መስጅዱ ልትል ይገባል። በሳይዝ ደረጃ ትንሽ እንኳን ቢሆን ማለት ቁርአንን በሱራዎች ከፋፍለህ ልዩ ፈዲላ ያላቸው የሚባሉ ሱራዎችን ለብቻቸው ማሳተሙ በአንደኛ ደረጃ የቁርአን ክብር ደረጃው እንዳይጠበቅ ሊያደርግ ይችላል። በሁለተኛ ደረጃ ቁርአንን የተወሰነውን ብቻ ይዘው ሌሎችን እንዲጥሉ ቸላ እንዲሉ ሰበብ ይሆናል። ሁሉም የአላህ ከላም ለይሰ ፊ ኪታቢላሂ ማ ሁወ መህጁር። ከአላህ ተባረከ ወተዓላ ቁርአን ውስጥ ይሄን ያዙ ሌላውን ተውት የሚባል ነገር የለም። የአላህ ከላም ሁሉም ትኩረት ሊሰጠው ሊነበብ ይገባል። ለዚህ ነው ከሰሐቦች መሃል አንዱ ነቢያችን ዓለይሂ ሰላቱ ወሰላም ከሱረቱ ናስ እስከ ሱረቱ ቃፍ ወይም ሁጁራት ድረስ ያለውን ሁሉንም ሶላት ላይ ሲሰግዱ ሲቀሩ ሰምቻለሁ ብላ ሱረቱ ናስ እስከ ሱረቱ አልሁጁራት ወይም ሱረቱ ቃፍ ያሉ ሱራዎችን በሙሉ ነብይ ሰለላሁ ዐለይሂ ወሰለም ሶላት ላይ ሲሰግዱ ሲቀሩት ሰምቻለሁ። ሌሎችንም ከዚህ ውጪ ያሉ ሱራዎችንም በተለያየ አጋጣሚ ለሰሐቦቻቸው አሰምተዋል። አንዳንድ አጋጣሚዎች ላይ የሆነን ሱራ ሲቀሩ የተነገረበት ሁኔታ አለ። ይሄን እንጂ ሌላ አይቀሩም ነበር ማለት አይደለም። አንድ ሶላት ላይ ሁሌም ይሄን ቀራ ማለትም አይደለም። አላሁመ ኢላ ካነ ተብሎ የተነገረ ከሆነ ለምሳሌ ሱረቱ ሰጅዳን እንደዚሁ ደግሞ ሱረቱ አልኢንሳንን ጁሙዓ ቀን ፈጅር ላይ ይቀሩ ነበር ተብሏል። ካነ የሚለው ሙዋዘባን እስትምራርን ያሳያል። ጁሙዓ ሶላት ላይ ሱረቱል አዕላ፣ ሱረቱል ጋሺያ፣ ሱረቱል ጁሙዓ፣ ሱረቱል ሙናፊቁንን በቋሚነት አብዛኛውን ጊዜ የተካኩ ይቀሩ እንደነበረ ተነግሯል። በተረፈ
እገሌ የሚባለው ሶላት ላይ ይሄ እገሌ የሚባለው ሶላት ላይ ይሄን ብቻ ቀሩ ተብሎ የተገደበ የለም። ለማዳ ሁሉም ቁርአን መቀራት ስላለበት። ታዲያ ለምን አብዛኛውን ጊዜ ሶላት ላይ ከሙፈሰል መውጣት ተገቢ አይደለም ለምን ይላሉ ፉቃሃዎች የተባለ እንደሆነ ፊል ጋሊብ እያንዳንዱ የሱና ወይም የሐዲስ ክታቦች ላይ ባቡል ቂራአቲ ፊ ሶላት ብሎ ባብ ተቀምጧል። ሶላት ላይ ምን እንዴት እንደሚቀራ የሚያሳዩ የነቢዩ ሰለላሁ ዐለይሂ ወሰለም ንግግሮች፣ ተግባሮች የተቀመጡበት። ፈጅር ላይ ነቢዩ ሰለላሁ ዐለይሂ ወሰለም አብዛኛውን ጊዜ ከ60 እስከ 100 የሚደርሱ አንቀጾችን ይቀሩ ነበር። አብዛኛውን ጊዜ ከሙፈሰል ውስጥ ነበር የሚቀሩት ከሱረቱ ቃፍ ወይም ሁጁራት እስከ አማ ካለው ማለት ነው። አልፎ አልፎ ረጃጅም ሱራዎች የሚቀሩበት ሁኔታ ነበር። ላኪን አብዛኛውን ጊዜ ፈጅር ላይ ከቃፍ እስከ አማ ካለው ነበር የሚቀሩት። ዙህር ላይ ከአማ እስከ ወዱሃ ካለው ነበር የሚቀሩት። ዐስርና መግሪብ ላይ አሳጠሩ አጫጭር ሱራዎችን ነበር የሚቀሩት። ዒሻ ላይ ወሸምሲ ወዱሃሃ ወሌሊ ኢዛ የግሻ ወሰማኢ ወጣሪቅ ወሰማኢ ዛቲል ቡሩጅ ከነዚህ እንዲቀራ መክረዋል። ለብቻ ከሆንክ የፈለግከውን ቅራ በላ። ይህ እንዳለ ሆኖ አብዛኛውን ጊዜ እነዚህን የሚቀሩ ከመሆኑ ጋር መግሪብ ላይ አንዳንዴ ሱረቱል አዕራፍን የቀሩበት ሁኔታ አለ፣ ወልሙርሰላትን የቀሩበት ሁኔታ አለ፣ ወጡርን የቀሩበት ሁኔታ አለ። ወሀከዛ ፈቅረኡ ማ ተየሰረ ሚነል ቁርአን በተባለው መሰረት ሁሉም እንዳቅሙ የቻለውን ሊቀራ ይገባል እንጂ ሱረቱል ካህፍን ለብቻው፣ ያሲንን ለብቻው፣ ተባረክና ዋቂዓን ለብቻው ወይም ደግሞ እንደዚህ ፈዲላ አላቸው የሚባሉ ሱራዎችን ለብቻቸው ነጥሎ ማውጣቱ ከሌላ የቁርአን ሱራዎች ሰዎች እንዲርቁ ያደርጋል። 30 ጁዝ አንድ ላይ ይጻፋል። ከ30 ጁዝ ሱራዎች ውስጥ ልዩ ትሩፋት ያላቸው ትሩፋትም እንዳላቸው በሶሒህ ሐዲስ የተነገረላቸው ሱራዎች ተመርጠው እንዲቀሩ ይደረጋል እዛ ውስጥ እንጂ ለብቻው ነጥሎ ማውጣቱ ሰዎች ከሌላ ቁርአን እንዲርቁ ያደርጋል። ወከዛሊክ የቁርአን ክብርም እንዲነካ ያለ ቦታው እንዲቀመጥ ሊያደርግ ይችላል። ሌላ የተሻለው 30 ጁዝ ሰዎች እንዲቀሩ መምከርና መገፋፋት ነው። ነርጅዕ ባዕድ አልአዛን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። ከዚህ ነጥብ ጋር ተያይዞ ሶላት ላይ የሚቀሩ ሱራዎችን በተመለከተ አንቀጾችን በተመለከተ ፉቃሃዎች ሙሐዲሶች ያስቀመጡት አደብ አለ። ማንኛውም ሰው ሰጋጅ እስከሆነ ድረስ ሲሰግድ ቁርአን መቅራቱ የማይቀር መቅራቱ አንድ ነገር ነው፣ መስገዱ አንድ ነገር ነው። ስንሰግድ በሱና መሰረት መስገዳችን አጅራችን እጥፍ ድርብ ያደርገዋል። ቀደም ሲል የተጠቀሰው ፉቃሃዎች ረሒመሁሙላህ ተዓላ ወአስሓቡል ሐዲስ አይደን ከማ ፊ ሱነን ፈጅር ላይ የተኛውን ሶላት በላይ ረዘም አድርጎ መቅራት ሱና እንደሆነ፣ ዙህርና ዒሻ ላይ መካከለኛ አድርጎ መቅራት ሱና እንደሆነ፣ መግሪብና ዐስር ላይ ማሳጠር ተገቢ እንደሆነ ገልጸዋል። ይህ በጀማዓ በሚሰገድበት ወቅት ነው። ሌሊት የሚሰግድ ሰው ለብቻው ሱና ሶላትን የሚሰግድ ሰው የፈለገውን ያክል አስረዝሞ የፈለገውን ሱራ መቅራት ይችላል። ሆኖም ሌሊት ስትሰግድም ይሁን ሌላ ሱና ሶላት ስትሰግድም ቅድም የተባለውን ተርቲብ መጠበቅ አለበት። ሱረቱ አነጅምን ቀርተህ ከሱረቱ ነጅም ቀጥሎ ያለውን ሱራ መቅራትን ትተህ ወደ ላይ ገልብጠህ ልትቀራ ሙሐመድን ወይም ደግሞ ፈትሕን ልትቀራ አይገባም። ሱረቱ አልፈትሕን ቅራ፣ ከዛ በኋላ አልሑጁራትን፣ ከዛ በኋላ ቃፍን፣ ከዛ በኋላ አዛሪያትን በዚህ ተርቲብ መሰረት ቅራ። አጫጭር ሱራዎችን በምትቀራበት ጊዜ የፊተኛው ላይ ሱረቱ ናስን ቀርተህ ከዛ በኋላ ሱረቱ ፈለቅን አትቅራ፣ አትገልብጥ። ቁርአን በተርቲቡ መሰረት ሂድ። አላሁመ ኢላ አንዳንዴ ከአንዳንድ ሰሓቦች ከፊት ያለውን ሱራ ሁለተኛው ረካ ላይ የቀሩበት ሁኔታ ተነግሯል። ይሄ ናድር። ይህ እንዳለ ሆኖ ሱናና በላጩ አንድ ረካ ላይ አንድ ሙሉ ሱራ መቅራት ነው። መቁረጡ ተገቢ አይደለም። አንዱ ረካ ላይ የተወሰነ አንቀጽ፣ ሌላኛው ረካ ላይ ሌላ የተወሰነ አንቀጽ ከፋፍሎ መቅራት አላዋቂ የሆኑ ቃሪዎች ወይም አሰጋጆች እንጂ የማያደርጉት ነው ብላ ሰሓቦች ታቢዒዎችም ይሄን ነበር የሚያደርጉት። አንዳንዴ ከዑስማን ከአቡበክር ስዲቅ ከታቢዒዎች ከሰዒድ ብኑ ጁበይር አንድን ሱራ በሁለት ረክዓ ከፍለው የቀሩበት ሁኔታ ተነግሯል። አማ ከነቢዩ ሰለላሁ ዐለይሂ ወሰለም አንድ ረክዓ ላይ አንድን ሱራ ነበር የሚቀሩት። وثبت عن النبي صلى الله عليه وسلم أنه قال لكل ركعة حظها من السورة، وفي رواية لكل سورة حظها من الركعة بلا أي عندنا سورة
ከእያንዳንዱ ረክዓ ራሱን የቻለ ድርሻ አለው ብላ ወይም ለእያንዳንዱ ረክዓ ለእያንዳንዱ ሱራ ራሱን የቻለ ረክዓ አለው ብላ አንድ ረክዓ ላይ አንድ ሱራ ነው ሊቀራ የሚገባ። ሌሊት የሰገደ በረጅሙ በሒፍዙ መቅራት ያልቻለ ሰው ቁርአን ይዞ ሊቀራ ችግር የለውም። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ኡማማን የዘይነብን የልጃቸውን ልጅ ታቅፈው ይሰግዱ እንደነበረ ተነግሯል። አስፈላጊ ሆኖ ከተገኘ ቁርአን ይዞ መቅራት ይቻላል። ወላኪን ስጁድ በሚያደርጉበት ርኩዕ በሚያደርጉበት ጊዜ ቁርአንን ልበት ውስጥ ማስቀመጥ አሊያ ደግሞ መሬት ከማስቀመጥ መጠንቀቅ ያስፈልጋል። ሌላው ቁርአንን በሞባይል መቅራት ነው የሚበልጠው ወይስ በሙስሐፍ የሚል ጥያቄ የሚነሳበት ሁኔታ። በመሰረቱ ሞባይል ውስጥ ያለው አይፎን አይፓድ ውስጥ ያለው ይሄው የምናውቀው ቁርአን እስከሆነ ድረስ የሚፈለገው ቁርአንን ማንበቡ ነው። በምን ማንበቡ በምን ችግር የለውም። ነገር ግን በቁርአን መቅራቱ በሞባይል ከመቅራት የተሻለ። ይህ እንዳለ ሆኖ በሞባይል ቁርአን መቅራት ሐሳብ ሊሰርቅ ይችላል። ሞባይሉን ይዘህ እየቀራህ ሳለ ሜሴጆች ሊመጡ፣ ስልክ ሊደወል፣ የተረሳ ሚስ ኮል ልታስታውስ